የሉቃስ ወንጌል ምዕራፍ 21 ዓይኑንም አንስቶ መባቸውን በመዝገብ የሚጥሉ ባለጠጎችን አየ። አንዲትም ድሃ መበለት 2 ሳንቲም በዚያ ስትጥል አየና፣ እውነት እላችኋለሁ ይህች ድሃ መበለት ከሁሉ ይልቅ አብልጣ ጣለች። እነዚህ ሁሉ ከትርፋቸው ወደ እግዚአብሔር መዝገብ ጥለዋልና፣ ይህች ግን ከጉድለቷ የነበራትን ትዳሯን ሁሉ ጣለች አለ። አንዳንዶችም ስለ መቅደስ በመልካም ድንጋይና በተሰጠው ሽልማት እንዳጌጠ ሲነጋገሩ፣ ይህማ የምታዩት ሁሉ ድንጋይ በድንጋይ ላይ ሳይፈርስ በዚህ የማይቀርበት ዘመን ይመጣል አለ። እነርሱም መምህር ሆይ እንግዲህ ይህ መቼ ይሆናል? ይህስ ይሆን ዘንድ እንዳለው ምልክቱ ምንድነው? ብለው ጠየቁት። እንዲህም አለ፣ እንዳትስቱ ተጠንቀቁ። ብዙዎች እኔ ነኝ ዘመኑም ቀርቧል እያሉ በስሜ ይመጣሉና እነርሱን ተከተላችሁ አትሂዱ። ጦርንና ሁከትንም በሰማችሁ ጊዜ አትደንግጡ። ይህ አስቀድሞ ይሆን ዘንድ ግድ ነውና፣ ነገር ግን መጨረሻው ወዲያው አይሆንም። በዚያን ጊዜ እንዲህ አላቸው፣ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። ታላቅም የምድር መናወጥና በልዩ ልዩ ስፍራ ቸነፈር ራብም ይሆናል። የሚያስፈራም ነገር ከሰማይ ታላቅ ምልክት ይሆናል። ከዚህም ሁሉ በፊት እጃቸውን በላያችሁ ይጭናሉ፣ ያሳድዷችሁማል። ስለ ስሜም ወደ ምኩራብና ወደ ወህኒ አሳልፈው ይሰጧችኋል። ወደ ነገስታትና ወደ ገዢዎችም ይወስዷችኋል። ይህም ለምስክርነት ይሆናላችኋል። ስለዚህ እንዴት እንድትመልሱ አስቀድማችሁ እንዳታስቡ በልባችሁ አኑሩት። ወደ እረኞቻችሁ ሁሉ ሊቃወሙና ሊከራከሩ የማይችሉትን አፍና ጥበብ ሰጣችኋለሁ። ወላጆችም እንኳን ወንድሞች፣ ዘመዶችም ወላጆችም አሳልፈው ይሰጧችኋል። ከእናንተም እያንዳንዱን ይገላሉ። በሁሉም ስሜ የተጠላችሁ ትሆናላችሁ። ከራሳችሁም አንዲት ጠጉርስ እንኳን አትጠፋም። በመታገሳችሁም ነፍሳችሁን ታገኛላችሁ። ኢየሩሳሌም ግን በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷ እንደቀረበ ወቁ። የዚያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ፣ በመካከሏም ያሉ ከእርሷ ፈቀቅ ይበሉ፣ በገጠር ያሉም ወደ እርሷ አይግቡ። የተጻፈው ሁሉ እንዲፈጸም ይህ የበቀል ጊዜ ነውና፣ በዚያን ወራት ለእርጉዞችና ለሚያጠቡ ወዮላቸው። ታላቅ ችግር በምድር ላይ በዚህም ሕዝብ ላይ ቁጣ ይሆናልና፣ በሰይፍ ስለትም ይወድቃሉ፣ ወደ አሕዛብ ሁሉም ይማረካሉ። የአሕዛብም ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተመረጠች ትሆናለች። በፀሐይና በጨረቃም በከዋክብትም ምልክት ይሆናል። በምድር ላይ አሕዛብ ከባህሩና ከሞገዱም ድምፅ የተነሳ እያመነቱ ይጨነቃሉ። ሰዎችም ከፍርሃትና በዓለም የሚመጣብንን ከመጠበቅ የተነሳ ይደክማሉ። የሰማያት ኃያላት ይናወጣሉና፣ በዚያን ጊዜም የሰው ልጅ ኃይልና በብዙ ክብር በደመና ሲመጣ ያዩታል። ይህም ሊሆን ሲጀምር ቤዛችሁ ቀርቧልና አሻቅባችሁ ራሳችሁን አንሱ። ምሳሌንም ነገራቸው እንዲህ ሲል፣ በለስን ዛፎችን ሁሉ እዩ፣ ሲያቆጠቁጡ ተመልከታችሁ። በጋ አሁን እንደቀረበ ራሳችሁን ታውቃላችሁ። እንዲሁ ደግሞ እናንተ ይህ ሁሉ መሆኑን ስታዩ የእግዚአብሔር መንግስት እንደቀረበች ወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርም በማሰብ እንዳይከብድ፣ ያ ቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባችኋልና። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ። ዕለት ዕለትም በመቅደስ ያስተምር ነበር።
ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር። ሕዝቡም ሁሉ ይሰሙት ዘንድ ማልደው በመቅደስ ወደ እርሱ ይመጡ ነበር።